ስለዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ ነው አዎ እንደዚህ ነው አዎ እያሉ ይሄዳሉ ማለት ነው። ገልጠሻል አትስደቢው። መጽሐፍ ቅዱስን ገልጦ የማያውቅ እያልሽ አትስደቢያቸው ክርስቲያኖች። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ነው ያልሽው? አዎ ተነስቷል። አይ አስነስቶት ነው እንጂ አምላኩ እርሱ መነሳት አይችልም። አይ ቀልድ ምናምን አይደለም። ቀልድ በሃይማኖት ነገር ነው። ችግር የለውም። እሺ ኢየሱስ ክርስቶስ ራሱን የተነሳው ወይንስ አምላኩን ያስነሳው? መልሽ። ራሱ ድል አድርጎ ነው የተነሳው። አሳይ ማስረጃ። ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ አትፍራ፣ ፊተኛውና መጨረሻውም ሕያውን እኔ ነኝ፣ ሙቼም ነበሩ፣ እነሆ እስከ ዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ነገራኝ ከሐሳብ ስለ መነሳት እያወራን እኮ እንዴ ሙቼም ነበርሁ እንዲሁም ሙቼ ነበሩ ይላል እኮ ያነ ማን ያስነሳው? ኦ ማይ ጋድ ማን ነው ያስነሳው? አምላኩ ነው ወይንስ በራሱ ነው የተነሳው ነው ጥያቄው። ሞትን ድል አድርጎ የተነሳው ራሱ ነው። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው እንደሱ የሚለው? ሞትን ድል አድርጎ የተነሳበት ማስረጃ። የሞትና የሲኦል መክፈቻ አለኝ ይላል። ረበ ፈጣሪ ይቅርታ፣ አማርኛ ስንተኛ ቋንቋሽ ነው? በቀል አይደለም። አምላኩን ያስነሳው እያልኩሽ ነው አይደል? በራሱ አልተነሳም። አምላኩን ያስነሳው ከ15 ጥቅስ በላይ ሰጥቷል። እስቲ አንድ ማስረጃ ከራስ መጽሐፍ ከራስ ቁርአን እስኪ አንድ እኔ የሞትና የሲኦል መክፈቻ አለኝ ስለበነሳት ነው። ችግር የለም። እሺ በቃ እኔ ነኝ የፈጠርኳችሁ። ማን ያስነሳው? ኦ ማይ ጋድ። እሺ መጽሐፍ ቅዱስ ይዘሻል? መጽሐፍ ቅዱስ የለኝም። ካለ መግለጽ ትችላለህ። ኦሪት ዘፍጥረት ሲግለጥና እስኪ ላንብብልህ። ኦሪት ዘፍጥረት አንብቤ እዚህ ጋር ያ በይ እግዚአብሔር እኮ ኢየሱስ ክርስቶስ ነው። አንብቤው አንድ ጊዜ መጀመሪያ ላይ አድርገው። ያ አንብቤው መጀመሪያ ላይ አድርገው። ስለምን እንደሚያወራ መጀመሪያ ላይ አንብበው። ማን እንዳስነሳ የሚናገረው ጥቅስ እዚህ ጋር ነው። ጥቅሱ ሌላ ነው። መጀመሪያ ያለው የሚጠቅሰው እኮ ስለሞትና ስለማስነሳት እሱ አይደለም። እንደዚህ የሚለው ማን ያስነሳው የሚለውን እዚህ ጋር ነው የሚናገረው። ገና ስለ ክርስቶስ መነሳት የሚናገረው እዚህ ጋር ነው። ማን እንዳስነሳ ይነግርሻል። ክርስቶስ ራሱ ተነሳ የሚል ላ ይሄን ኢየሱስ በቃ ራሱ ኢየሱስ ነው አይደለም። እግዚአብሔር ራሱ ኢየሱስ ነው። አብ ነው ያስነሳው። አብ ነው ያስነሳው። አብ ማለት ማን? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ነው። እሱ አይደለም ጥያቄ። ኢየሱስ ክርስቶስ እንዳልሆነ አብ እንደሆነ ያስነሳው አሳይሻለሁ። ይህ እግዚአብሔር የተባለው መንፈስ ቅዱስ ማለት አብ ማለት ሶስት ነው። ሶስት ደግሞ አንድ ነው፣ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ስለተባለ ብቻ ሶስት አይባልም። ወይም አብ ሌላ ነው ወልድ ሌላ ነው ማለትም አይቻልም። መጀመሪያ አድርገውና ላንብብልህ። ወይም ኦሪት ዘፍጥረት ለምን አትገልጥልኝም? አሁን ስለመነሳት እያወራን ነው። ከዚያም እዚያም አትዝለያ። ይሄን ጨርሽና ስለመነሳቱ ራሱ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር አስነሳው ይላል። ራሱ እግዚአብሔር ራሱ ኢየሱስ ነው። ራሱ አይደለም አምላኩን ያስነሳው። ባያስነሳው በስብሶ ይቀር ነበር። ምን ታያለሽ? ላ እንደዚህ እንትን እንድትል ምናምን አልፈልግም። ገባ ቆሪ ዘፍጥረት አንድ ጊዜ መጽሐፉ ላይ ያለው ነው። ባያስነሳው እግዚአብሔር በስብሶ ይቀር ነበር። አይቀርም። እሺ ቆይ አንድ ጥያቄ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ እየተቀደሰ ነው። ገባ? ከመጽሐፍ ቅዱስ ዝም ብሎ ከሰማይ ተወርሮ የሚመለክ ወይም የሚነበብ አይደለም። እሺ መጽሐፍ ቅዱስ ማን ነው የጻፈው? የእናንተን ቁርአኑን። ከዛ ወደዚያ አትዝለይ። ባያስነሳው ድሮ ምን ይሆን ነበር? ኢየሱስ ክርስቶስ በስብሶ ይቀር ነበር አይደለ? ነው ሞት እንዲህ አድርጎ የተነሳው። የሞትና የሲኦል መክፈቻ አለኝ ማለት ነው። ሞት እንዲህ አድርጎ ተነስቷል። በስብሶ እንደሚቀር ባያስነሳው አምላኩ አንብቢ እዚህ ጋር ውሰች በስብሶ ይቀራል ብሎ መጽሐፍ ቅዱስ ላይ ጽፏል። የምትጠቀመውን አማርኛ ወቅ ገባ? ያውና የተጻፈ ነው። አንብቢ እያልኩሽ እኮ ነው ሸጊት። እሺ በቃ አንድ ነው ወይ መጀመሪያ ላይ አድርገው ላንብብልክ፣ ወይም ኦሪት ዘፍጥረት ለምን አትገልጥልኝም? ኦሪት ዘፍጥረት ለምን እንዳይገለጥ ፈራ? ምዕራፍ 1 ላይ ገለጥልኝና ላንብብልኝ። እሺ ትንሿ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይስ የለም?
ቀጥያ አለ እኔ አወጣለሁ ማስረጃ ማለት ነው። ግን ከተገኘ ምን ትላለህ? የለም እያልክ ነበር። ከተገኘ ምን ትላለህ ወደሚለው እንቀጥላለን። ችግር የለውም። መልስ አለኝ ብለሽ ነው የገባሽው አይደለ? ስለዚህ እግዚአብሔር ክርስቲያን ሁኑ ብሎ ራሱ ኢየሱስ ክርስቶስ ነው። አዳምጠኝ። ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እንደዚህ ይላል። ወደ ኢየሱስ እንሄዳለን። እኔም እልሃለሁ አዳምጫ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? እኮ አለ እንዴ? ልመለስልህ እኮ ነው። አዳምጠኛ። ቤተ ክርስቲያን እሰራለሁ የገሃነም ደሻትም አይችሏትም ማለት ምን ማለት ነው? ምን ማለት ነው ወደሚለው እንመጣለን። ክርስቲያን ሁኑ የሚለው ትእዛዝ የት ነው? አሁን ጥያቄ። እሺ ማስረጃ ደግሞ ልግለጽልህ። ትንቢተ ኤርምያስ ምዕራፍ 1 እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሆድ ስላልሰራህ በሆድ ሳልሰራህ አውቀሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአህዛብም ነቢይ አድርጌሃለሁ ይላል። ቀጣይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ብትወደኝስ ትእዛዜን ጠብቁ ይላል። እንደዚህ ማለት ምን ማለት ነው? ከኔ መንፈስ የትም እንዳትሄዱ፣ እኔ ፈጣሪያችሁ ነኝ፣ እኔ ነኝ የፈጠርኩላችሁ፣ ሙችላችኋለሁ። ገባ? ሰማይና ምድርን ራሱ እሱ እንደፈጠራት ይናገራል። ራእይ ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 1 እስከ 30 ገልጧል ማለት ነው። እዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ ነው፣ አዎ እንደዚህ ነው፣ አዎ እያሉ ይሄዳሉ ማለት ነው። ገልጠሻል፣ አትስደቢው። መጽሐፍ ቅዱስን ገልጦ የማያውቅ እያልሽ አትስደቢያቸው ክርስቲያኖች። አልሰርብም። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ አንዴ ቀጥታ ቃል እያለ እሱ ተረድቶ ነበር፣ ገብቶታል እሱ። ለማንኛውም ክርስቲያን ሆኑ ተብሎ የታዘዘበት አንዲትም ቦታ ላይ የለም በመጽሐፍ ቅዱስ ላይ። ያሳዝናል። ያ ነው በክርስቶስ ስለማመን ክርስቶስን ስለመከተል እሱ አይደለም ጥያቄ። ገብታችኋል አይደል? ስለ ሃይማኖት ነው ጥያቄ፣ ስለ ግለሰብ አይደለም። የእግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ብለን ስናይ የትኛውም ቦታ ላይ የለም። ቤተ ክርስቲያን ሰራ አለው ማለት ክርስቲያን ነው አይደለም። ለቤተ አምልኮ አይደለም ጥያቄ፣ ስለ ቤተ አምልኮ አይደለም፣ ስለ ሃይማኖት ነው። ክርስቶስን የሚያምን አሁን ተፈርዶበታል የሚልሽ ምንድን ነው ትርጉሙ? በእግዚአብሔር ቃል ነው የተነገረው መቼም እሱ። እኔ ብርሃን ነኝ ይላል። እኔ ብርሃን ነኝ፣ በብርሃኔም ተመላለሱ። ብርሃን ስላላችሁ እኔ ብርሃን ነኝ፣ በብርሃኔም እመኑ፣ ብርሃንም ስላላችሁ ተመላለሱ ብሎ በሚያደንቅ ቃሉ ተናግሯል። የኛ አምላክ እንትን ልጠይቅህ አንዴ እሱ እኔም ልወጣ ነውና አንድ ጥያቄ ልጠይቅህ። ሶሪ የመጨረሻ ጥያቄ ልጠይቅና እንትን የአላህ እጆች ሁለቱም ቀኛቸው የሚለውን ነው መልስ ምስስ ልመልስልህ ነው። አብሽር። እሺ ብዙ እንትን ነው የውጮችን ቪዲዮ አይቼ ነበርና ሁሉም አምኖበታል። አብሽር። እሺ እንደዚህ ጥያቄዎች የምትጠይቁ ልጆች፣ ስለ እስልምና የሰማችሁትን የምትጠይቁ ልጆች ተባረኩላለሁ። አመሰግናለሁ። ለምን ጠይቃችሁ አንቆጣም። እንዳውም ደስ ነው የሚለኝ መታችሁ እዛ የምትሰሟቸውን ሁሉ ስለ እስልምና ማንኛውም ሰው እዚህ በነፃነት መጥቶ መጠየቅ ይችላል። ማንም ሰው አላህ ስብሐነ ወተዓላ ሁለት እጆች አሉት ሲባል ጊዜ ምን ማለት ነው? ወኪልታ የዳሁ የሚን ይላል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሁለቱም እጆቹ ቀኞች ናቸው ብለው የተናገሩበት ቦታ አለ። ቦታቸው አይደለ? ታዲያ ምን ማለት ነው? ሁለቱም እጆቹ እንደዚህ ቀኝ ናቸው እንጂ ግራ የለውም በሚል ተረድተውታል ሰዎች። እንደዛ አይደለም። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ግራም እንዳለ ተናግረዋል። ሐዲስ ላይ ሲናገሩ ቁጥሩን እሰጥሃለሁ ከፈለከው፣ ሶሒህ ሙስሊም ላይ ይገኛል። يطوي الله السماوات السبع بيمينه والأرضين السبع بشماله فيهزهما هزا فيقول لمن الملك اليوم لله الواحد القهار. النبي صلى الله عليه وسلم من قالوا يتنسايوا ቀን አሉ አላህ ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል አሉ። አየህ፣ ስለዚህ ቀኝና ግራ እንደሆኑ ገለጹ። ታዲያ ሁለቱም ቀኞች ናቸው ሲሉ ምን ለማለት ነው ከተባለ ሁለቱም የጠንካራነትን ብሩክነትን ባህሪ የተላበሱ ናቸው ለማለት ነው። ገብታችኋል? ከፍጥረታት ተቃራኒ እንደሆኑ ለመግለጽ ነው። እርሱ ፈጣሪ ነውና ከፍጥረታት ሁሉ የጸዳ የጠራ ነው የሚለውን ሊያጠሩ ፈልገው ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ቀኞች ናቸው ያሉት ለዚህ ነው። የሰዎች እጅ ግራይቱ ደካማ ነች፣ ቀኙ ግን ጠንካራነትን የተላበሰች ነች አይደለ?
የፈጣሪያችሁ እንደዛ አይደለም፣ ከእናንተ የተለየ ነው። በባህሪ ራሱ የማይመስሉ እየገለጹ ይሄ ጠንካራነትን ቀኝነትን የተላበሱ ናቸው እያሉ ነው እንጂ ሁለቱም ቀኞች ናቸው ግራ የለም እያሉ አይደለም። ግራም እንዳለ ውጮቹ ግን እንደዛ አላሉም ጭራሽ። ሁለቱም በቀኝ ናቸው ግን ማሰብም አይቻልም። ዞሮ ዞሮ ግን ሁለቱም የቀኝ ናቸው። ስለ አካሉ ማሰብ አይቻልም በጭንቅላታችን ምናምን ሲሉ ነበር እንጂ አንተ እንዳልከው አይደለም። በምሳሌያዊ ንግግር አይደለም። እሺ ያለውን አምጣ፣ በቃ ችግር የለም። እሺ አሳየኝ። አንድ ስልክ ነው የያዝኩት እንጂ ሁሉንም አለው። ሰርች ላይ ብታደርገው ቦዲ ኦፍ አላህ ብለም ዩቲዩብ ላይ አለው። ላሳየህ ነው የወጮቹ። እሺ ምን ነው የሚለው? ችግር የለውም። አብሽር ላሳየሽ። ሁለቱም በቀኝ ናቸው ግን ማሰብ አይቻልም ሲሉ ምን ማለት ነው ታዲያ? ተስማምተናል እኮ ማየትም አይጠበቅም እኮ ተስማምተናል። ምን እንዳለ አይደለም። አንተ ንገረኝና እንስማማ ጊዜ ከምናጠፋ። እኔ ነገርኩህ እኮ። ነገር ግን የውጮቹ ስላልክ የውጮቹን ከፈለክ ይኸው ላሳይህ ነው። እኔ ከማስረጃ ነው እያወጣሁኝ ማሳይህ። እሺ ምን አለ አይደለም። ጊዜ ከምናጠፋ እነሱ ያሉትን ንገረኝና እንስማማበታለን። እሺ ቀኝም ግራም አሉት። ነገር ግን ቀኝ ሲባል ጊዜ ሁለቱም የደካማነትን እንደ ፍጥረታት የተላበሰች አይደለችም ግራ። ሁለቱም ጠንካራነትን የተላበሱ ናቸው ለማለት ፈልገው ነው። ይህን ከፈለግ ላሳየህ እችላለሁ። ማስረጃ ወጥቼ ያው ከውጮቹ። ይህ ታላቅ ዓሊም ሼክ አብዱልዓዚዝ ኢብኑ ባዝ ይባላሉ። እንደምታውቁት እርሳቸው ይናገራሉ። አልሙቅሲጡነ የውም አልቅያመቲ ዐላ መናቢረ ሚን ኑር ዐን የሚን ረሕማን ወቲልካ የደይህ የሚን ብለው ተናገሩ። العدل والإنصاف من أجل الصفات التي ينبغي أن يتخلق بها المسلم ومن عمل بمقتضاه في حياته وتعاملاته بين الناس كان ذا مكانة عالية في الدنيا والآخرة. وفي هذا الحديث يبين النبي صلى الله عليه وسلم أن المقصدين والمراد بهم الذين يعملون بالعدل والقسط في حكمهم وفيما تقلدوه من خلافة وإمارة أو ولاية يتيم أو صدقة أو غير ذلك فيما يلزمهم من حقوق أهلهم أو من يقومون بهم ويرعونهم ويقيمون على شؤونهم. هؤلاء المقصدون العادلون يكونون عند الله مقربين إليه ومكرمين لديه. ومن كرامتهم على الله أنهم يجلسون مرتفعين على منابر وهي الأماكن والمقاعد العالية الغالية قد خلقت من نور. ثم بين النبي صلى الله عليه وسلم أن مكانه وكانته عالية يعني يمين الرحمن وكلتا يديه يمين سبحانه وتعالى أي مالة ملال أنهما بصفة الكمال. ሁለት እጆቹ ቀኞች ናቸው ሲል ምሉዕነትን የተላበሱ ናቸው ለማለት ነው። ጉድለት የሌላቸው ለማለት ነው። ይወጣል አይደል? ጽሁፍ ነው። ቪዲዮዎችን ነበር ነው ያየሁት። ቪዲዮዎችም ቃል በቃል እንደዚህ ቁርአንም የተብራራና ግልጽ እንደሆነ ይናገራልና እንትን እንደወረደ መቀበል ግዴታ አለ አይደል? የቁርአን እንደወረደ መቀበል። አሁን ለምትጠይቀኝ ማስረጃ እያሳሁ ከውጮች እኔ ያልኩትን እያሉ እንትን በጽሁፍ አይደለም እንዳያለ አለ ወይም የለም አይደለም ያልኩህ እኔ። ሂድና ይዘህና ቪዲዮ እንፈልገው። እሺ ሌላ ጊዜ ችግር የለውም አሳይሃለሁ በቪዲዮ። ሁለተኛ መዋይል ይችላል። እነርሱ ምሉዕነትን የተላበሱ ናቸው። ላ ነቅሰ ፊ ዋሂደት ሚንሁማ ሊአነ الشيء ينقص يميل المخلوق لا الخالق። ቃል በቃል እኔ ያልኩትን ማለት ነው። ምን አለ እዚህ ጋር ሁለቱም ምሉዕነትን የተላበሱ ናቸው፣ ጉድለት የለባቸውም ለማለት ናቸው። እሺ ቁርአን ግልጽና የተብራራ ነው የተባለ አልነበር እንዴ ታዲያ? እንትን ሆን ብሎ ላለማዳመጥ የምታደርጉት ነገር ለሽ ከዚያ ምን